አድማጮቻችን አሁን የአንድ ጥያቄ ያለኝ ሰዓታችን ላይ ደርሰናል። ለጥያቄዎቻችሁ ምላሽ ለመስጠት የስነ ልቦና ባለሙያዋ ዶክተር ሰብለ ኃይሉ አብራናለች። ለዛሬ የተመረጠው ተረኛው ጥያቄ ደግሞ የሚከተለው ነው። እንዳልክና ማህደር እድሜ 35 ነው። የ7 ዓመት ሴት ልጄን ብቻዬን አሳድጋለሁ። አባቷ ለወልድ መቃረቢያ ላይ ትቶኝ እንደሄደ ነው። በቅርብ ጊዜ ምን እንደሆነ በማላውቀው ሁኔታ የብቸኝነት ስሜት ይሰማኛል። ምንም ነገር አያስደስተኝም። በመስሪያ ቤቴ ከስራ ባልደረቦቼ ጋር፣ ቤት ከልጄና እናቴም ጋር ሆኜ ሰው አብሮ እንዳለ አይሰማኝም። በዙሪያዬ ሰዎች እስኪያውቁብኝ ድረስ ጭው ብዬ በሐሳብ ነጉዳለሁ። ምን እንደማስብ ግን አላውቅም። በፊት እንዲህ አልነበርኩም። እንዲህ አይነት ስሜት ከተሰማኝ ወራት ተቆጠሩ። ምን እንደሆንኩ አላውቅም። የመጀመሪያ ሰሞን ይተወኛል የሚል ግምት ነበረኝ። አሁን ግን ከበድ ያለ ችግር ይዞብኝ እንዳይመጣ መፍራት ጀምሬያለሁ። ምን ላድርግ? ባዶነት የሚሰማት አመሰግናለሁ እንዳልክና ማህደር። ባዶነት የሚሰማሽ አድማጫችን በመጀመሪያ ላመሰግንሽ ወዳለሁ። እንግዲህ የ28 ዓመት አካባቢ ያለሽ ነው ጥሏችሁ ሄደው ማለት ነው የልጅሽ አባት። በዚህ ጊዜ ውስጥ ሁሉ ብቻሽን ተቋቁመሽ ይህንን ህይወትን ስለገፋሽ ላደንቅሽ ወዳለሁ። አሁን የሚሰማሽ የብቸኝነት ስሜት ከየት መጣ? ከቤተሰቦቼም ጋር ወይም ከእናቴ ጋር ባለውም ሆነ እንዲሁም ከልጄ ጋር በቤቴም አካባቢ ሰው አለ። በስራ ቦታም የስራ ባልደረቦቼ አሉ። በአካባቢም በዙሪያዎች ሰዎች አሉ። እኔ ግን ሰዎች ባሉበት ቦታ ላይ እኔ ግን ብቻዬን እንደሆንኩ ይሰማኛል። ብቸኝነት ይሰማኛል። ይህ እንግዲህ እንደ ችግር ሆኖ እየተቆጠረብኝ ነው። ይጠፋል፣ ይበናል ብዬ ያሰብኩት ነገር አልበነንም እና ምን ላድርግ ብለሽ ነው ያነሳሽው። በጣም ወሳኝነት ያለው ጥያቄ ነው። በእርግጥም አንቺ እንዳልሽው በሰዎች መከበብ የብቸኝነት ስሜት እንዳይሰማን ያደርጋል ማለት አይደለም። ስለዚህ የሰዎች አጠገባችን መኖር ብዙ ነገሮችን ሊያቃልሉ የሚችሉ ነገሮች አሉ። ነገር ግን ከስሜት ጋር በተያያዘ የሰዎች አጠገባችን መኖርና በተለይም ደግሞ ኃላፊነት ሲሰማን አንድ ልጅ አለችኝ ብቻዬን ማሳድጋት ብለሽ ስላልሽን እኔ ምናልባትም ከዛ ጋር የሚያያዝ አድርጌ አወሰድኩት። ምክንያቱም እንደዚህ አይነት ነገሮች መንስኤ ሊኖራቸው ስለሚችል መቼ ነው እንደዚህ አይነት ስሜት መሰማት የተጀመረው የሚለው ቅርብ ወራት ውስጥ ነው ያልሽው። እንግዲህ ግን ባለቤትሽ ወይም የልጅሽ አባት ጥሎሽ ከሄደ በኋላ ምን አይነት ግንኙነት ነበራችሁ? ጥሎ ከሄደ በኋላ አልተመለሰም። ስለዚህ ልጅሽን ይረዳል አይረዳም፣ ያያል አያይም፣ ልጁን ይፈልጋል አይፈልግም፣ በምን አይነት ሁኔታ ነው ይሄ በቃ ጥሎ መሄድ የሚለው ነገር የተቋጨበት መንገድ አለ ወይ? በንግግር ነው ወይ? በህግ ነው ወይ? እንደዚህ አይነት ነገሮች አሉና ምናልባትም እንግዲህ ይሄንን ስላነሳሽ ያንቺ የብቸኝነት ስሜት 7 ዓመት እንግዲህ ተጋፍጠሽ ከኖርሽ በኋላ አሁን ዞር ብለሽ ስታዩ የህይወትሽ ደረጃ የህይወትሽ ሁኔታ እየተለወጠ ማኔጅ አድርገሽም እንግዲህ ብዙ የመጀመሪያዎቹ አካባቢ ትኩረትን፣ አእምሮን፣ ሀሳብን ሁሉ የሚወስድ ስለሆነ ልጅ ማሳደግ በዛ ውስጥ ተጠምደሽ አሳልፈሽ ሊሆን ይችላልና አሁን እንግዲህ ልጅሽ ትምህርት ቤት ስትገባ የህይወት ሲለወጥ አንዳንድ ነገሮች ሲለወጡ መረጋጋት ሲመጣ የጓደኝነት ፍላጎት ሌላም ፍላጎቶች አብረው ይመጣሉና ያ ፍላጎት ያልተሟላ በሚሆንበት ጊዜ እንዲሟላ በምትፈልጊበት መንገድ የሚያሟላ ሰው አለመኖሩ ይህንን ጥያቄ ያስነሳዋል ብዬ አስባለሁ። ስለዚህ ምንድነው ይህንን ጥያቄ አሁን ያስነሳው የሚለውና ይሄ የባዶነት ስሜት ከምን ጋር ይያያዛል ብሎ በደንብ መመርመር ያስፈልጋል። ወደ ኋላ ተመልሶ ማየት ያስፈልጋል። መቼ ነው ከዚህ በፊት እንደዚህ አይነት ስሜት የተሰማኝ? በልጅነቴ እንደዚህ አይነት ስሜት ነበር ወይንስ እሱ ከሄደ በኋላ ይሄ ስሜት ነበረ? አብረንስ ያለ ብቸኝነት እንደዚሁ ይሰማኝ ነበር ወይ? ምክንያቱም አንዳንድ ጊዜ ሰዎች አብረውን አሉ ማለት የብቸኝነት ስሜት አይሰማንም ማለት አይደለም። የምንፈልገው አይነት ግንኙነት ኮኔክሽን ከሌለ ያ ስሜት ሊወጣ ይችላል። ስለዚህ በምንፈልገው መንገድ ካልተወደድን፣ በምንፈልገው መንገድ ኮኔክት ካላደረግን ያ ስሜት ሊኖር ይችላል እና ይሄ ስሜት መጀመሪያው አንቺ እንዳልሽው ከወራት በፊት ብቻ ነው ወይንስ በፊትም ይሄ እንደዚህ አይነት ስሜቶች ነበሩ የሚለውን ትሬስ አድርጎ ወደ ኋላ ማገናኘት ይፈልጋልና ያንን የመጀመሪያ ጊዜ የተሰማኝ መቼ ነው ለምንስ ብለን ደግሞ ማሰብ ይኖርብናል። አንቺ እንዳልሽው አጠገብሽ ሰዎች መኖራቸው ብቻ ብቸኝነት እንዳይሰማሽ ወይም ደግሞ ባዶነት እንዳይሰማሽ የሚያደርግ ነገር ስላልሆነ ይሄንን ነገር ማስተዋል ያስፈልጋል። ራስሽን
ገብተሽ መመርመርና ማየት መቼ ነው የሚለውን ነገር መረዳት ይፈልጋል። ብዙ ጊዜ ከራሳችን ጋር ይሄ ዲስኮኔክትድ ስንሆን ከውጭ ሰዎች ጋር ያለን ኮኔክሽን ግንኙነት ያንን የውስጣዊ ዲስኮኔክትን ሊሞላው አይችልም። ስለዚህ ምናልባት እንግዲህ ይሄ የተፈጠረው ከአንቺ ከራስሽ ጋር ከውስጥሽ ጋር ምናልባትም ከዓላማሽ ከቪዥንሽ ከምትፈልጊያቸው የህይወት ግቦችሽ ጋር ከነዛ ጋር ያ አላይን አለማድረግ ወይም ደግሞ ዲስኮኔክት ማድረግ ወይም ደግሞ በአማርኛ ምን ልበለው ከዛ ከአንቺ ማንነት ከምትፈልጋቸው ነገሮች ጋር በጣም መለያየት ውስጥሽ ያለው ኮኔክሽን ማጣት በውጪ ካለ ኮኔክሽን ጋር ላያያዝ ይችላል። ስለዚህ ምናልባት ከሱ እናንተን ጥሎ ከመሄድ ጋር ብቻም ሳይሆን ከውስጥሽም ጋር ያለውን ነገር ማየት ምናልባት ለዚህ ይጠቅማል። ለዚህ ነው መጀመሪያ መነሳት ያለብሽ መቼ ጀመረ የሚለው ነገርና ከአንቺ ለህይወትሽ ካለሽ ግብ ጋር ለህይወትሽ ካለሽ መድረስ ከምትፈልጊው ነገር ጋርና የምትሄጂበት ጎዳና ጋር አብሮ ያልሄዱ ነገሮች ካሉ ከውስጥሽ ጋር ያሉ መጣረሶች እንደዚህ አይነት የብቸኝነት ስሜትን ሊያመጣ ይችላል። ከሰዎች ጋር ካለን ግንኙነት ጋር ብቻ አይደለም እንደዚህ የሚፈጠረው። የሱ መተው መሄድ ራሱን የቻለ ዲስኮኔክሽን ሊፈጥር ይችላል። ትክክል ነው። ግን አሁን ለምን ተሰማኝ ለሚለው ነው እንግዲህ በፊትም ያንም ይሄ የመተው ስሜት ያለመፈለግ ስሜት በፊት ብቻ አይደለም አሁንም ከ7 ዓመት በኋላ ከመጣ ይህንም ጨምረሽ ሁለቱንም ጨምረሽ እንድታስቢው ነው እንግዲህ የመተውን ስሜትም ሆነ ከራስም ከውስጥ ጋር ያለውን ቁርኝት አንድነት ከዛ ጋር የተፋታ የተለያየ ነገር ካለ ያንንም ምናልባት ውስጣችን ሲለያይ ከውጭ ያሉት ነገሮች ይህንን ሊሞሉት ስለማይችሉ ይህንንም ጨምረሽ እንድታስቢው ነው። ሌላው ላነሳልሽ የምፈልገው ነገር ጥሏችሁ በሚሄድበት ጊዜ የመተው ስሜት ብዙ ጊዜ ይኖራል ብዬ አምናለሁኝ። ግን ይህንን እንዴት ነው መፍትሄ የሰጠሽው? እንዴት ነው ለዚህ ነገር ምላሽ የሰጠሽው የሚለው ነገር ትልቁ ወሳኝ ነገር እሱ አንደኛው ነጥብ ነው ብዬ አስባለሁ። ያለፈው ቁስላችንን በትክክል እንዲፈወስ እንዲድን ካላደረግን በራሱ የሚበንና የሚተን ነገር ላይሆን ይችላል፣ ተቀብሮ ሊቀመጥ ይችላል። ስለዚህ አንዳንድ ጊዜ ቀብረን ያስቀመጥነው ነገር አላየሁህም አልሰማሁህም አሁን ጊዜው አይደለም ብለን ያለው ነገር በተለያየ መልኩ በተለያየ ጊዜ ሊፈነዳዳ ይችላል፣ እንደ ታይም ቦምብ ሆኖ ሊወጣብን ይችላል። ስለዚህ ያንን በሱ የመተውን ሁኔታ እንዴት ነው ያስተናገድሽው፣ እንዴት ነው ቁስልሽን የፈወስሽው የሚለውን ነገር ምናልባት ብቸኝነትም አሁን የተሰማሽ ነገር ከዛ ጋር ሄዶ ሊጣበቅ ስለሚችል ያንን አንስቶ መፈተሽና ለዛም ደግሞ መፍትሄ መስጠት ወሳኝ ነው። ሌላው ደግሞ ያልተናገርሻቸው ፍላጎቶች፣ በትክክል ምላሽ ያላገኙ ፍላጎቶች ምን አሉሽ? እነዚህ እንግዲህ የተወሰኑ ፍላጎቶቻችን በተወሰኑ መልኩ ሊሟሉ ይችላሉ። ያልተናገርናቸው ሌሎች ደግሞ ያላዩልን እና ደግሞ በትክክል ምላሽ ያላገኙ ፍላጎቶቻችን ውስጣችን በርብረን ማየት ያስፈልጋል እና ውስጥሽን ተመልሰሽ መፈተሽ ክፍተት አለ ብለሽ የምትይውን ወይም ደግሞ ያልተሟላ ነው ብለሽ የምትይውን ነገር እነዚህን በትክክል አድረስ ማድረግ በትክክል ምላሽ መስጠት ስለሚፈልግ እንግዲህ አብዛኛው ስራ ያንቺ ነው ብዬ ነው ማስበው። እነዚህ ሁሉ አድርገሽ ግን ምላሽ ደግሞ ሰተሽና ወሳኝ የሆኑ ነገሮች ካደረግሽ በኋላ ውስጥሽ የሚሰማሽ የባዶነት ደስታ የማጣትና የብቸኝነት ስሜት እየቀጠለ ከመጣ እነዛን አድረስ ካደረግሽና በትክክል ካሟላሽ በኋላ ይሄ ከመጣ ምናልባትም ደግሞ ድባቴ ሊሆን ስለሚችል በትክክል ባለሙያዎችን ዳያግኖዝ እንዲያደርጉት ለነዛ መተው ያስፈልጋል። ስለዚህ የአእምሮ ሕክምና ጋር የስነ ልቦና ሕክምና ጋር ሄዶ የሚሰማሽን ነገር ገልጾ እንግዲህ ስርወ መሰረት ካለው ከዛ ጋር አለበለዚያም ደግሞ በምን አይነት ሁኔታ መስተናገድ ይችላል እኔ ያልቻልኩም በዚህ መልክ ለመቅረፍ ሞክሬ ነገር ግን ምንም የተሳካልኝ ነገር የለም ብለሽ ካልሽ ደግሞ በእርግጥም ወደ ችግር ሊቀየር ስለሚችል አንቺ እንደፈራሽው ይሄንን በባለሙያ እንዲስተናገድ ማድረግና ምላሽ መስጠት አስፈላጊ ስለሆነ ይሄን ሁሉ በማድረግ ብቸኝነትሽን ትቀርፊያለሽ፣ ባዶነት ስሜትሽን ደግሞ ምላሽ ትሰጪዋለሽ ብዬ አምናለሁ። እንግዲህ ይቅናሽ። እንዳልክና ማህደር በሸገር